መቼም ማለት ነው ከሩታ ጋር የሆነ ነገር ሲፈጠር ቦዲጋርዶቹ ወይም ደግሞ ፖሊሶቹ ዴቭና ቡዜ ናቸው የእሱ ቦዲጋርድ ማለት ነው። ምነው ትናንትና ወደ ህግ ሄዳለው ፖሊስ አመጣለሁ አልነበር እንዲ ያልከው? ወደ ህግ ለምን አልሄድክም? ታውቃላ ህግ ጋር ቀልድ የለም። ህግ ጋር ቀልድ የለም። አንተ እንደምትፈነጨው አይደለም ህግ ጋር ስትሄድ ማለት ነው። እና በእርግጥ ቡዜ ተብዬዋ ከምር ነው የምላችሁ ቤተሰቦች፣ በጣም ነው የምትገርመኝ አስተሳሰቧ ምናምን ነገር በቃ ይገርማል። ሩታን በኋላ ታሪክ አትኑሪ ትላታለች። እሷ ግን አሁንም ሩታን የምትስላት በያኔ ባደረገችው ታሪክ ውስጥ ነው። እና ከንግግሯ በጣም ብዙነሽ የሚሏት ሴት የአብርሽ እህት እንዴት እንደምትውረገረግ ገርሞኝ ነው። እና በዚህ አጋጣሚ እንግዲህ መሀላቸው ላይ በጣም አለመግባባት ከሩታ ጋም ተፈጥሯል። ሩታም ያው እስከ አፍንጫዋ ዶቃ ማሰሪያ ድረስ ነው ልክ ልኳ የምትነግራት። የምታከብራትን ነገር ሁሉ ጥላለች። አሁን ሩታ የምትከበርም ሴት አይደለችም፣ የአብርሽ እህት ማለት ነው። ከምሬ ነው የምላችሁ ቤተሰቦቼ። እና በዚህ አጋጣሚ እንግዲህ ሩታ ወደ እናቴ ጋር ሄዳለሁ ባለችበት ምክንያት አብርሽ እንግዲህ እንደ ቦዲጋርድም እንደ ፖሊስም አድርጎ ሁሌም እንደምታዩት ሮጦ ወንድምና እህቱ ጋር ነው የሚደውለውና ይዟቸው የሚመጣው። ህግ ጋር ከሄደ ልክ እንዳልሆነ በደንብ አድርጎ አስረግጦ ህግ ስለሚነግረው ማለት ነውና ዛሬ እንግዲህ ወንድምና እህቱን ይዘው መጥተው እንግዲህ ስለ ልጁ ይዛ ለመሄድ ወደ ቤተሰቦቿ ምክንያትሽ ምንድን ነው? እኔ እኮ የገረመኝ ቤተሰቦቼ ከህይወቷ ከወጣ በልጅ አሳቦ ወደ ቤተሰብ ጋር ለመሄድ የሆነ ቦታም ለመሄድ እች ልጅ ግዴታ ምክንያት ያስፈልጋታል እንዴ? እኔ ያልገባኝ ነገር ማለት ነው። ሲቀጥል ደግሞ ብዙነሽ ተብዬዋ የሆነ ተንኮል አስበሽ ነው አለቻት። ያኔ ያልርሽው ዛሬ ልሂድ ያልሽው በአብርሽ ህይወት ውስጥ የሆነ ነገር ሲፈጠር ዛሬ ልሂድ ብለሽ የተነሳሽው የሆነ ተንኮል አስበሽ ነው አቅሻለሁ አለቻት። ሩታን ባለፈ ህይወት ውስጥ አትኑሪ ትላታለች። እሷን ደግሞ ሩታን የምትስላት ባለፈ ባደረገችው ነገር ውስጥ ነው አሁንም ድጋሚ የምትስላት ማለት ነው። የራሷን ሳታርም ሩታን ልታርም ትሄዳለች። እና በጣም ነው የገረሙኝ። እግዚአብሔርን እምላችሁ በዚህ ልክ ይሄ ሁሉ ጫጫታ ይሄ ሁሉኝ ማለት እቺ ልጅ በፈለገችበት ሰዓት የትም ቦታ የመኖርም አዲስ አበባ አልኖርም ብላ የፈለገችበት ሄዳ የመኖር ልጇን ይዛ እኮ መብት አላት። ልጁን ለሱ ጥለሽ ሂጂ አለች እኮ ብዙነሽ ተብዬዋ። ልጁን ለሱ አድርጋ እሷ ከፈለገች እንድትሄድ ማለት ነው። እንዴ ቤተሰቦች እነዚህ ሰዎች እንዴት ነው የሚያስቡት? ያኔ እበትም ትል ይወልዳል ይላል ለመውለድ ማለት ነው። ያኔ ለወንድማችሁ ድጋፍ ሆናችሁ አሁን ይዘሽ አትሄጂም ይዘሽ ትሄጃለሽ ክርክር ውስጥ የገባሽ አንቺ በተለይ ቡዜ ተብዬዋ ማለት ነው። ያኔ ነበርሽ በእርግዝናዋ ጊዜ እንደዛ ስትሰቃይች ልጅ ቼክ አፕ እንኳን ስትሄድ አብረሻት እኮ አንድ ቀን እንደ ወንድም እህት ሄደሽ አታቂም አንድ ቀን። እንዴት ነሽ ሩታ? እርግዝናሽ እንዴት ነው? እስኪ ዛሬ እንኳን ወንድሜ ካጠገብሽ ባይኖር መሀላችሁ የተፈጠረ ክፍተት ቢኖርም እስቲ ዛሬ ደግሞ የወንድሜ ልጅ አብርሽ ቼክአፕ እንኳን እኔ ሊሂድ ብለሽ እንደ ሴት አስተውለሽ አስበሽ እንኳን አብረሻት ሄደሽ አታቂም። ዛሬ ግን ለወንድምሽ ልጅ ተጨናቂ ሆንሽ። የሩታ ልጅ እኮ ሲጠፋ የለሽም አብሪ ሲታሰር መጣሽ። አሁንም የሆነ ነገር ስለ ወንድምሽ የሆነ ነገር ሲፈጠር ትመጫለሽ። ብቅ ብለሽ ኬት እንደምትመጫ አላቅም። እና በዚህ አጋጣሚ ቡዜ ተብዬዋ ማለት ነው ስትውረገረግ ስላዩዋት ነው። በዚህ አጋጣሚ ያው ማላቸው ላይ እንግዲህ የሩታ አክስትና ትላለሁ የኔ አክስትና ስትል ስለምሰማ ነው። አንዳንድ ልጆች ደግሞ እኔ ቤት መታችሁ እህቶቼ የአብርሻ አክስትናትም የምትሉ አላችሁ። ማነው ስሟ ባልሳሳት የሩታ አክስት ገኒ። ከእሷ ጋም ከቡዜ ጋር አለመግባባት ተፈጥሮ ነበር አቶ አብርሽ ጋር ማለት ነው። በዚህ አጋጣሚ የገኒ ንግግር ትክክል ነው። ከህይወቷ እስከወጣ ድረስ እች ልጅ የትም የመኖር እስከፈለገችበት ድረስ ቤተሰብ ጋር ብትሄድ ምንም አይነት ምክንያት ለአብርሽ ሰጣ አስፈቅዳ መሄድ የምትችልበት ሰዓት ላይ አይደለም። የሁለቱ ነገር ስላበቃ ማለት ነው። ሲቀጥል የሆነ ነገር ሲፈጠር ቤተሰቦቹ ጋር ነው ሄዶ ቤተሰቦቹን ይዞ ነው የሚመጣው አብርሽ። በተለይ እህትና ወንድሙ ለሱ ቦዲጋርዶቹ ናቸው፣ ፖሊስ ናቸው ለሱ ማለት ነው። እና ህግ ጋር ቤት ደግሞ ለሷ እንደሚፈርድ በደንብ ጠንቅቆ ጭንቅላቱ ስለሚያውቅ ነው። እንደ አንቺ ሮጬ ቸኩዬ የሆነ ነገር አልወሰንም ህግ ጋር ስለማልሄድ ነገሩ። ኧረ እባክህ ህግ ጋማ ብትሄድ ታውቃለህ እንደሚፈቅድላት ስለምታውቅ ነው። እኔ እኮ የገረመኝ በዚህ ልክ እሷ በፈለገችበት ሰዓት ትሂድ። እነሱ ምንድን ነው በዚህ ልክ እሱ ህይወት ውስጥ አዲስ ነገር ሲፈጠር እሷ ያመጣችሁ ሀሳብ። ቡዜማ ተንኮሎ አለች አፏ ሞልታ። አቅሻለሁ ሩታ ተንኮል አስበሽ ነው አለቻት። የሆነ ነገር አስበሽ ነው። እሱ ልጁን ስለሚወድ በልጁ ስለማይደራደር። ኧረ እባክሽ ልጁ ሲወለድ በልጁ አይደራደርም። ልጁ ሲወለድ በልጁ የማይደራደር ጀግና አባት ሆነ እንዴ! አንቺ ራስሽ እሱ በልጁ አይደራደርም አባቱ ስትያፍሽ ሞልተሽ በኮንፊደንስ አታፍሪም እንዴ? አባትነት እንዲህ ነው እንዴ? አባትነት ማለት ገና 6 ወር ያልሞላው ልጅ አስቀምጦ ሌላ ሴት ጋር ሄዶ መንዘላዘልና መማገጥ ነው እንዲ አባትነት? አንቺ እውነት የተማርሽ አዲስ አበባ ሴት ነሽ ብዙ ነሽ ማለት ነው። የእውነት ጭንቅላትሽ ያስባል?
አባትነት ይሄ ነው? እንደ በኮንፊደንስ በሙሉ ኮንፊደንስ ከወንድምሽ ጎን ቆመሽ ራስ ስታወሪ በጣም ሼም ነው። እግዚአብሔርን አባትነት ይሄ አይደለም። ልጁን ይወዳል አባቱ ነው ብለሽ አፍሽን ለመናገር ራሱ ብቃቱም አቅሙም የለሽም። ምክንያቱም እንደ አባት ጀግና አባት ለልጁ አርአያና ምሳሌ መሆን የሚችል አባት ቢሆን የ6 ወር ሕፃን ልጅ ጥሎ ሌላ ሴት ጋር አይንዘላዘልም ነበር። ስለዚህ አንቺ በሙሉ ልብሽና በሙሉ ኮንፊደንስ ሩታን የመናገርም አቅም የለሽም። ሲቀጥል ደግሞ ቤተሰቧ ጋር ለመሄድ እናንተን ማስፈቀድም አችልም። እናንተ አታፍሩም እንዴ? ሼም አይደል እንዴ? እንዲህ ደግሞ ለ3 ቀን ለ4 ቀን ይላል። ምን አገባ? ልጅን ከፈለክ ሄደ ማየት ትችላለህ። ለእሱ አንተ ፈቃጅና ለ3 ቀን 4 ቀን ብለህ ማለት ነው። እኔ ማለት የአብርሽ ቤተሰቦች እንደው በተለይ ቡዜ ተብለዋ እንዴት ነው የምታስበው? ወንድሟን አስማምታ ተው፣ 2 ወር ትንሽ ነው ትሂድ። ቤተሰቦቿ ተጨንቀ ይሆን? አንቺ ለወንድምሽ እኮ የምትጨነቅ ይሁን ያህል ማለት ነው። እሷም እኮ ቤተሰብ አላት። እሷም ልክ እንዳንቺ ጀግና እህቶች አሏት፣ ለእሷ የሚጨነቁ የሚያስቡ። ስለዛ ቤተሰቦቼ ተጨንቋል። ምክንያት ከፈለጋችሁ ደግሞ እናቴ በተለይ እየተጨነቀች ነው። ሄጄ እኔ ማረፍ አለብኝ፣ ሰላም ማግኘት አለብኝ ትንሽ ካለች አስማምተሽ እንደ ትልቅ ሰውነትሽ አስማምተሽ ወንድምሽን ማረጋግተሽ 2 ወር ምን አላት እንድትሄድ ማረግ ሲቻላት ተደርባሉ ወንድሟ ተንኮል አስበሽ ነው? ይሄን አስበሽ ነው? ያን ያላሰብሽው አሁን ከመጣልሽ ለምን በፊት አልርሽም ነበረ? የቡዜ ንግግር ነው በነገራችን ለቤተሰቦቼ። ያን ያላሰብሽው አሁን ምን አስበሽ ነው? ያኔ ለምን አልርሽም? በሱ ህይወት ውስጥ ይሆን አዲስ ነገር አለች። ሄርሜላን ነው እንግዲህ ይሆን አዲስ ነገር በሱ ህይወት ውስጥ ይፈጠር የሆነ ተንኮል ታስቢያለሽ አለቻት። አስባችሁታ? ንግግሩ አይደብርም? በእግዚአብሔር ከሷ የሚጠበቅ ነው ይሄ። ለሩታስ እሷ በሙሉ ልብ እንደዚህ ብላ መልስ የምትሰጥ ለወንድሟ እንደው በሙሉ ኮንፊደንስ አባህ ነው ብላ የምትናገር አይነት ሴት ነበረች። የምር በጣም ነው ቡዜ የምትባለው አኔ ያስጠላችኝ። ይቅርታ ቡዜ ስል ብዙዎቻችሁ የቡዜ እንትኖች ጥራት አበቅላላችሁ። እበዱ ፈንዱ ስትፈልጉ ማለት ነው። ፈንዱ ጌታን ፈንዱ በጡና ፈንዱ ስትፈልጉ ቡዜ የምትሉ አላችሁ። እኔ ጋ መታችሁ ቡዜ አሁን እውነት ለወንድሟ የምትናገርበት ሙሉ ኮንፊደንስ አላት ብላችሁ ታስባላችሁ? እቺ ልጅ 9 ወር ስታረግዝ የት ነበሩ? ብቻዋን ያ ሁሉ ስትሆን የት ነበረች? እሷስ ብትሆን አንድ ቀን አብራች የካፕ ሄዳ ታውቃለች? ዛሬ ልጁን ይዘሽ አትሄጂም። እሱ ልጁን ስለሚወድ በልጁ እንደማይደራደር ስለምታቂ በሱ ህይወት ውስጥ አዲስ ነገር ሲመጣ ተንኮል ታስቢያለሽ። እንደዚህ ልጅቷን ሌላ ነገር አስባ የእሱ ሀሳብና የእናንተ አስተሳሰብ ሌላ። እናንተ ሁሌ የምታስቡት ሩታ የሆነ ነገር ስትፈጥር ተንኮል ብቻ ነው የሚታያችሁ ማለት ነው። ለዛ ነው ከዛ ውጭ ምንም የምታስቡት ነገር የለም ጭንቅላታችሁ ውስጥ ማለት ነው። እኔ እኮ የሚገርመኝ ነገር እኮ ደግሞ ከምንም በላይ ባለፈ ከሷ ጋር የነበረችው ነገር ሩታ ተይ አብረን የኖሩ ሰዎች እኮ ነን እንተዋወቃለን እያለች የምትለው ነገር በጣም ነው የሚገርመኝ። እኔ ግን በነገራችን ላይ ማለት ቡዜ የሚሏት ሴት ጤነኛ ናት አይምሯ? እንደው ተው ወንድሜ ትሄድ ችግር የለውም ማለት ማንን ገደለ? ትሄድ ወንድሜ ችግር የለውም 2 ወር ቀላል ነው ትመለሳለች። ጭቅጭቅ በቃ ተመልካችም ኦዲየንስም ይሰለቻል ብሎ ሰው እንደ ትልቅ ሰው አይመክርም እንዴ? እኔ እኮ ደግሞ እሷን የምትደግፉ ሰዎች በጣም ነው የምትገርሙኝ። እግዚአብሔር ማለት ተው ማለት አትችልም? እንደ ታላቅ እህት ተው ትሄድና አርፋ ትምጣ። ቤተሰብ ናቸው። እንዴት ነው የምታስበው? ቤተሰብ ናቸው። እዛ ጋ እናትም አሉ። እናንተ ባለመስማማታችሁ ልክ እኛ እንደምንጨነቀው ሁሉ እዛ ጋ ቤተሰብም ይጨነቃል። 2 ወር ነው ለምን 3 ወር ማይሆን? በቃ ታገስ። ልጅን እየርክታ ያለ ወንድሜ በቃ ተው። ኦዲየንስም ይሰለቻል። ሁሌኝ ማለትም ለኦዲየንስም ለተመልካችም እኛም ሰልችቶናል ብሎ እንደ ታላቅ ወንድምም እንደ ታላቅ እህትም ሰው ይመክራል። ሁሌ መተው እሷ ሌላ ነገር እንዳሰበች እሱ አባትነት ፍቅር እንዳለበት ልጁን እንደሚወድ። ኧረ እባክሽን እንደዛ ነው አሁን እውነት እናንተ የምትደግፉት የቡዜን ሀሳብ ተንኮል አስበሻለ ልጁን ይዘሽ አትሄጂም ይህን ስለተፈጠረ በሱ ህይወት ብላ ራሱ ከእሷ አንደበት ይህ ንግግር ራሱ መውጣቱ ልክ ነው? እሷ ትልቅ ሰው ናት። እሱ በህይወት ውስጥ የሆነ ነገር ሲፈጠር አዲስ ነገር አንቺ ተንኮል ታስቢያለሽ ማለት ራሱ ከእሷ እድሜ አኳያና ከእሷ እውቀት እንደዚህ አይነት ንግግር ከሷ አንደበት የሚጠበቅ ነው? ለሩታ የንግግር ከሷ ምንም ቢሆን በብዙ ነገር ትበልጣታለች አይደለ? ከሷ ለሩታ ቃል ለሩታ የሚገባት ነው ወይ? ታላቅም ናት፣ እንደ እናትም ብዙ ላይ አሳልፋለች። የልጅ እናት ሆናም የልጅ እናትም ናት አይደል? ታውቃለች አይደለም? የልጆች እናትም ናት። ለሩታ ቃል ከሷ አንደበት ይጠበቅ ነበረ? እንደተማረ እንደሰለጠነ ወንድሟን አረጋግታ አስማምታ ይሁን ብላ እንደውም ሩታ ጋር መምጣት ይጠበቅባታል። ወንድሟ ሲጠራት ሁሉ ቦታ መገኘትና መንጫጫት መውረግረግ ይሄ ተገቢ ነው? ለሷ ክብር ይሄ ነው? የአብርሽ እህት እንደ ትልቅነት ለሷ ክብር ይሄ ነው? ከሩታ ጋር አንጃ ግራንጃ ወንድምን ደግፎ ልክ ነው እሱ
ብሎ በዚህ ልክ ቢቻላት ተወንድሜ ዛሬ ልጄ የምትለው ልጅ እኮ ትናንትና በእርግዝናዋ ሰዓት ያም እየመጣ ቁስሏን እየነካካ ሲያስለቅሳት ብዙ ነገር አሳልፋ የወለደችው ልጇ ነው። አንተም አባት ነህ። ግን እስቲ እሷ የመረጠችውን ቤተሰብ ጋር ሄጄ ሰላም ላገኝ፣ ቤተሰቦች የተጨንቀዋል ካለች ምክንያቷ ሄድ ከሆነ ትሂድ ብላ አስማምታ እንደማለያየት ጭራሽ የምትውረገረገውና የምትብሰው ወይዘሪት ቡዜ ናት። ይሄን ነው እናንተ እንግዲህ የምትደግፉት። እች ልጅ በፈለገችው ሰዓት ቤተሰቦቿ ጋር መሄድ የትም ሀገር የመኖር መብት አላት። እነሱ ህግ ናቸው? እነሱ የኢትዮጵያ ህግ ናቸው? ምንድን ናቸው? በዚህ ልክ ማለት ነው። በእርግዝናዋ ጊዜ የነበሩት ሁሉ ዛሬ መጥተው ልጁን ይወዳል፣ በልጁ መደራደር አይችልም፣ ልጁን በጣም ስለሚወድ የምር እኔ በቡዜ እግዚአብሔርን በጣም እየተናደድኩ ነው። እዚህ መታችሁ ደግሞ ያልሆነ ኮሜንት ምጽፉ ማለት ነው። ምድረ ብሽቅ አርፋችሁ ብትቀመጡ ይሻላል። ጌታ ነው ምላችሁ። አርፋችሁ ብትቀመጡ ይሻላል። ቡዜን ወገናችሁ። ለሩታዬ አይገባትም። ማን የወለደውን ይመስላታል? ዛሬ ልጄ እያለ ወይኔ ጌታን። እኔማ ሰሞኑ ልክ አይደለሁም የምር በሩታ በኩል በተለይ አብርሽ እበትምትል ይወልዳል። ደግሞ ልክ ወንድሟ ጀግንነትና ጀብድ እንደሰራ ነገር ልጁን ይወዳል። አባት ነው ምናምን ትላለች። አባትነት ይሄ ነው እንዴ? እኔ እሷን በሆን አላወራም አባት ነው ብዬ እግዚአብሔር ምስክሬ አላወራም። አባትነት ይሄ አይደለም። የ6 ወር ልጅ ጥሎ እዛም የሚንጀላጀልና የሚንዘላዘል ወንድም ይዤ አባት ነው ወንድም ይሄ ነው ብዬ በሙሉ ኮንፊደንስ የማወራለት ወንድም አልነበረም። እሷም ብሆን ማለት ነው። እና ለማንኛውም ግን መጨረሻው ምን ደረሰ ካላቸው ሩታ እንግዲህ ለትንሽ ጊዜ ወን ቤተሰብ መጥተው እንዲያዩ ሁለቱን አስወጥተው ቡዜ ጋር መግባባት አልቻሉም። ከዛ ከአብርሽ ተብዬው ጋር መግባባት ስላልቻሉ ዴቭ ትንሽ እሱ ይሻላል ስለማከብር ዴቭ ካንተ ጋር መግባባት ከቻልን ብላ እንግዲህ ያው ተግባብተው አክስትየው ጋርም ዴቭ ተግባብተው እንግዲህ ወን ቤተሰቦቿ ያው አክስትም ስላለች እንደሚሉት መተው እንዳያዋት ወን ደግሞ ትንሽ ጊዜ ነገሩ በረድ እንዲልና ከዛ በኋላ እንድትሄድ ነው እንግዲህ ተስማምተው ከዴቭ ጋር የተለያዩት። ከቡዜ ጋርማ ሩታና ቡዜማ ሊስማሙ አልቻሉም። እውነቷ ነው። እኔ በሆነ ራሱ እግዚአብሔር ምስክሬን ቤቴም እንድትደርስ አልፈቅድላትም። ማርያምን ነው ምላችሁ። ምክንያቱም ንግግሯ ለሩታ የሚሆን ንግግር አይደለም። እንደ ትልቅ ሰውነቷ እንደምታስበው እንደ ሰለጠነ ሰው አይደለም። የሰለጠነ ሰው ማለት እኮ ወንድምን አሳምኖ እቺ ልጅ ያለፈችበትን ህይወት የእርግዝና ጊዜዋን በማስተዋል እስቲ ደግሞ ትሂድ ነገሩን ይብረድ ወንድሜ ትሂድ ችግር የለም 2 ወር ነው ብላ አስማምታ እንጂ እንደ አዲስ መታ አንቺ ተንኮል አስበሽ ነው እሱ ህይወት ውስጥ ልክ አዲስ ነገር ሲፈጠር እችኛዋ እንደቀናች ከዛ ተንኮል እንዳሰበች አድርጎ ማውራት ከወይዘሪት ቡዜ የሚጠበቅ አይደለም። እንደ ትልቅ ሰው ማለት ነው እግዚአብሔርን። እና ለማንኛውም ሩታ ቀርታለች።